ትዝታሽ በዝቶብኛል ናፍቀሽኛል ውሽምትዬ ናፍቀሽኛል ትዝታሽ ቢሶብኛል ፍቅር ነሽ አንቺ ሴትዮ ፍቅር ነሽ እንደው ምን አባቴ ላርግሽ ብሏል ጋሽ አሸብር ዛሬ። አይ ትዝታሽ ናፍቆኛል እያለ ነው ቤተሰብ በቲክቶክ። ተው እንጂ ትዝታዋ እንደው ትዝ እያለ በቃ አስቸገረህ አይደለ? እንደው ፍቅሯ እንደ እሳት አንገብግቦ እንደው አቃጥሎ እንደው ዲፊት ታረገህ አይደለ? ይኔ ልደፋል ይኔ እንደው አልጋ ሊሆንልህ። እውነቴን ነው መደ አይ ጋሽ አሸብርዬ ውድ ተመልካቾቼ እንግዲህ ለውሽምትዬ በእንደዚህ ሁኔታ ዘፍኑላታል ማለት ነው። ዘፍኑላታል። ታዲያ እሱ ለዘፈነው አንቺ ምን አቃጣሪ ነሽ እንዳትሉኝ እንዴ። እኔም እኮ ስራዬ ነው እየሰራሁ ያለሁት። ምን ነው እናንተ ተንገበገባችሁ? በሰላማችሁ ነው? ጋሽ አሸብርዬ እንደው ትዝታሽ ናፍቆኛል እንደው ፍቅር ነሽ እያለ ነው። እኔ ደግሞ ትላችሁ እናቴ ያው እንግዲህ ዘፈኑ የተለመደ ነገር ቢሆንም ነገር ግን ደግሞ አረፈደም እንዴ ማለት አይ ችግር የለውም። አይ ችግር የለውም። ያው የሆነ እንትን ነገር ለመጫር ስለሆነ አንተ የምትፈልገው እናንተ ለካ ሰላም ተማር ሰጠዋችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ቤተሰብ ሁኑ። ሰብስክራይብ አድርጉ። ምን ነው እናቴ እንደኔ አይነት የማዳም ቅመም ፈትፋቿ ማለት ነው እንዶ ከማዳም እየሰራ ጎን ለጎን ዩቲዩብ የምትሸቅለዋ እኔ የማዳም ቅመም ብታበረታቱኝ ምን አለበት? እናንተ ቂንቂናሞች ማለት ነው። እናንተ አመዳሞች ማለት ነው። እንደው ቀለምዬ ይኔ ልሙትልሽ በመረቅና በምኑም ፈትፈተሽ ምታቆርሽን አንቺ ነሽ። እንዲሁ እንድታርጊልን እንፈልጋለን ብላችሁ እንዲሁ ሰብስክራይብ ብታደርጉኝ እንዲሁ ምን አለበት? እንዲሁ በፊቂር አምላክ ይዣችኋለሁ። እንዲሁ ሰብስክራይብ አድርጉኝ፣ ሰብስክራይብ አድርጉኝ እና ጋሽ አሸብርዬ ዛሬ ዘፍኑላታል ለውሽሚትዬ ማለት ነው። እንደው ታድለሽ ውሽሚትዬ ናፍቀሽኛል ውሽሚትዬ ናፍቀሽኛል የአንቺ ፍቅር ተባብሶብኛል እያለ እንደ እንትን ነው በቃ እንደ አንዳንድ ጊዜ እንደ የእግር ቁስል እንዴት ነው አሁን በቃ የውሽሚትና የጋሽ አሸብር ነገር እንደ እግር ቁስል እየተባባሰ እየመጣ ነው ያለው ማለት ነው። እና እንግዲህ ለምንድን ነው ዘፈን ያልዘፈንክላት? ለምንድን ነው እንደዚህ ቲክቶክ ላይ እንደተዘጋ እንደ ጥቁር መኪና ጥቁር እንትን ምንጽር አድርገ ዘና እያልክ የዘፈንክላት ብለን ምንድነው የተዝናናኸው? አላዘንክላትም እኮ ስላልነው ዛሬ እንግዲህ ከለሩ የሆነውን ፎቶ በብላክ አድርጎት እንግዲህ ናፍቀሽኛል የኔን ፍቅር እንደው ፍቅርሽን አዙሮ አፍጢሜ ሊደፋኝ ነው ብሎ እንግዲህ እየዘፈነ መጥቷል ማለት ነው። እየዘፈነ አይዞ ጋሽ አሸብርዬ እውነት አይዞ እኔን እህት እውነቴን ነው። አሁን ሳይህ አንተ የተጎዳህ ነው የምትመስለው። አሁን የዛሬው ፎቶውን ሳየው በምንድን ነው ይሄ በከለር ስታረገው በቃ አዘኑ ጠልቆ የገባ ነው የሚመስለው ውስጥ ላይ እናንተ ድራማ የምትሉት የእነሱ ድራማ መቼ ነው የሚያልቀው የምትሉ ሰዎች መቼም ቢሆን መቼም የጋሽ አሸብር ድራማ አያልቅም። ያልቃል ብላችሁ ተስፋ አድርጋችሁ እንዳትቀመጡ። እንዴ ዶላሩስ እንዴ ካለቀውማ ድራማውማ አልቆ ከቆመማ እንዴት ነው ዶላሩ ቤት በኩል ነው የሚመጣው? ወየት ነው የሚመጣው ማለት ነው። ስለዚህ ድራማ እየሰራ እንግዲህ እንደዚህ በአንድ እግራችንን እያቆመን እንደው ተኝተን እንዳናድር ሰርተን እንዳንውል እንደዚህ በአንድ እግራችንን አቁሞን እኮ ነው የሚያውለን ማለት ነው። እሱ ላይ ድራማው፣ እኛ ደግሞ እንግዲህ ያው እኔም ለነገሩ ለመፈትፈት ነው ቤተሰብ እኔን ለመፈትፈት ነው እየፈተፈትኩኝ ነው። ፈትፍቼ ደግሞ ያው ገንዘብ አገኛለሁ እንደምታውቁት ማለት ነው። ነገር ግን እኔ በባዶ ሜዳ እንድናንተ አልጨነቅም እና ድራማው መቼ ነው የሚቆመው ለምትሉት እውነቴን ነው መቆሚያ የለውም። አዎ የጋሽ አሸብር ድራማ መቼም ቢሆን መቼም ይቆማል ብላችሁ ተስፋ እንዳታረቁ። አዎ ድራማው ቆመው ማለት ዶላሩ ቆመ ማለት ነው። አዎ ስለዚህ ጋሽ አሸብር
እንደምታውቁት ያው ድራማ በሴቶች ላይ ድራማ እየሰራ ነው ያው ዶላርን የሚቆጥረው ማለት ነው። ይመቸው። ለማንኛውም ሰርቶም እኛም እያሰራን ነው። አንዳንድ ጊዜ ያው የሚሰሩት ነገር ስለሚያስጠላ ነው እንጂ እነሱም ሰርተው እኛም አረብ ሀገር የምንኖር እህቶቹን ያው ወንድሞቹን ጭምር ያሰራን ማለት ነው። ግን እኔ ያው ያልተመቸኝ የውሽሚት ስራ ነው። የውሽሚትና የእሱ አንዳንድ ስራዎች እኔ ያልተመቹኝም እና መቼ ነው ለሚቆመው ለምትሉት እኛ መልስ የለንም። እውነቴ ነው። መቼም ቢሆን መቼም አይቆምን ድራማቸውን እየቀጠለ ነው የሚሄደው። ድራማቸው የቆመ ቀን ዶላራቸው ይቆማል። ስለዚህ ይሄ ነው የምላችሁ ማለት ነው። ለማንኛውም ጋሽ አሸብር እንግዲህ እየዘፈነ መጥቷል። አሁን እየዘፈነ መጥቷል። ልንገራችሁ ብዬ ነው። እንዶ ከምትጨናነቁ ብዙ የምትጨናነቁ ስላላችሁ ዘፍኖላታል ዘፍኖላታል ለውሽሚት ማለት ነው። እውነቴን ነው ዘፍኖላታል። ዛሬ ፎቶውን እንግዲህ በብላክ አድርጎ በጣም ሀዘኑን ለመግለጽ ማለት ነው በጣም ስለተጨነቀ ጭንቀቱ ውስጡ ላይ የሆነ ሰርስሮ ቦርብሮ ስለገባበት ፎቶውን አጥቁሮ መጥቷል ማለት ነው። ሀዘን ነው እንዴ? ሀዘን በዘፈን ይገለጻል እንዴ? ቤተሰብ እኔ አልገባኝም። እንዴት ነው ጋሽ አሸብርዬ? ለማንኛውም የሚመችህ አባቴ ዘና ፈታ በል ዘና ፈታ በል። እናንተም ዘና ፈታ በሉ ከምትጨናነቁ ማለት ነው። እኛም በምንሰራው እነሱም በሚሰሩት ማለት ነው። አትናደዱ። እውነት ብዙ የምትናደዱ ሰዎች አላችሁ። ያው ከተናደዳችሁም አንዳንድ ጊዜ ጨጓራችሁ በወተት ነገር ቀስቀስ እያደረጋችሁ ወይ ደግሞ ከፍሪጅ ከማዳምዬ ፍሪጅ ቀዝቃዛ ውሃ ወጣ አድርጋችሁ ጎንጨች እያላችሁ ራሳችሁን አጽናኑ ነው የምለው። በተረፈ ወዳችኋለሁ ውዶችዬ። በጣም ነው የምወዳችሁ ማከብራችሁ እና ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እውነት ሰብስክራይብ አድርጉኝ እንዴ እናንተ ሼም አይደለ እንዴ? ሰብስክራይብ አድርጉ፣ አሳድጉን። አንዳንድ ታዋቂ ዩቲዩበሮች እኮ በአንዴ 50 ሺህ እኛ 7 ዓመት በሙሉ 30 ሺህ ሳታስገቡን እናንተ ቅንቅና ሙላ ማለት ነው። አሁን ሰብስክራይብ አድርጉ እያንዳንድሽ